እየቀዳ ደርሳባታለች ነው የሚባለው እና ይዞባታል። ስለዚህ ይሄ ልጅ በኃይለኛው ተደራጅተው አንተ መደራጃቸውን የምታየው እኮ ዞሮ እኮ ፔዶፋይል ማለት ይችላል እንዴ ልጅ እኮ ታውቃለህ። በሌላ ደግሞ መረጃ የተላከው አባቱ የቲዲኤፍ እንትን ነው ቲዲኤፍ ላይ ያለ እንትን ነው ምንድን ነው ባለስልጣን ነው። እሱም ራሱ ልጁ በትግራይ ኢትዮ ጦርነት እንትን ብሏል ተሳትፎ ያወጣው ተባለ። ፌስቡክ ላይ ገብቼ እመለከታለሁ። ልጁ የሚጽፈውን ነገር ብታይ ጋዴም ብሮ ዲስ ጋይ ኢዝ ላይክ በጣም አደገኛ እንትን የሚጽፈው በጣም የእነሱ መስፍን ኩያ ነው እንዴ? ኖ አይደል እንዴ? አንተ ታውቃለህ እንደ 14 ዓመት ልጆች እኮ ነው ሲታገሉ የነበሩ። አታስታውስም እንዴ? በትግራይ ኢትዮ ጦርነት እኮ እውነት ነው። ወልዲያ ምናምን ሲገቡ እኮ እስከ ወልዲያ ድረስ ሲገቡ እኮ ታውቃለህ 14 15 ዓመት ህፃን ልጆች እኮ ነበር ሲታገሉ ነበር። ትክክል። ዙር አብይ እንደላከ ሲጨፈጭፋቸው እኮ ሁሉን እያስታጠቁ ህጻናቶችን ከፊት አድርገው እኮ ነው። እና እዛ ውስጥ ሲዋጋ የነበረ ልጅ ነው አሉ። ብዙ አማራዎችን ጨፍጭፏል ይባላል። ማለት እናቲቱ በጣም ብሔርተኛ አይደለችም፣ ግን ይሄ ልጅ በቃ በጣም አንተ እስኪ አስባል 16 ዓመት ሁሉ ነበሩ። ትክክል አታወራም እንደ ሁሉ መብረቅ ምንድን ነው የሚታርገን መብረቁ ሰላም ናችሁ? እንዴት ነው? እኔ እኮ መደራረብ ስለማልወድ እኮ ነው ደርቤ ማውራት ቤት ነው አውራ አብሽር አብሽር እንዴ ነው ይሄ እኮ ምን መሰለህ ልጅቷን ማዳን አለብን ብሮ this is not right ትክክል አይደለም። ይሄ በጣም ተደራጅቶ ተቀናጅቶ በአንዴ አካውንቷን ወስዶ ሙጥጥ አድርገው የነበራትን ብሩ ላጣ አድርጓልና ልጁ ራሱ አሁን ጌም ለመጫወት ከጃኒ ጋር አንተ ለጌም ብሎ የሚያደርጉት ነገር አሁን ጂጂኪያ እና ዮኒሴ ጋር ተጣልተው አውቀው ዩቱባቸውን እንትን ለማድረግ የሚሰሩትን ስራ እያየ ነው አይደል? ሆን ተብሎ ይሄ በውስጥ እየተደዋወሉ እናቲቱን መርዳት አለብን። ግን ለምን ታውቃላችሁ? እናቲቱን ነገ የእናንተ ልጆች ልትሆኑስ የእናንተ ልጆች ሀቅተና አሁን እቺ ገና የ20 ዓመት ህፃን ልጅ ናት። እና ይህ ልጅ በጣም ብዙ ነገር አሳልፎ የመጣ ነው። ገባችሁ? ጦርነት ያሳለፈ ነው። አልሬዲ በጦር ወታደሩ ነው ያሳለፈ ልጅ ከሆነ እንደገና ደግሞ በጣም አደገኛ ሴራ እንደሚሰራ አይተነዋል። ምን እንዴት እያደረገ እንደሆነ አሁን ሎዛ ቤት እየገባ በየቦታው እየገባ የሚሰራው ስራ ካያችሁ በጣም የሚደብር ስራ ነው የሚሰራው። አንተ አማራ ወደ አማራ ጠል የሆኑ ቤቶች ውስጥ ገብተህ ቁጭ ብለህ ታወራለህ እንዴ? ኔቨር ቢካዝ ላይክ እሷን ወድጃታለሁ እኔ ብሔርተኛ አይደለሁም ፍቅር እኮ እንትን ነው ምናምን። እናቲቱን ግን ይሰድባታል። ገና አጠፋሻለሁ አንቀገልሻለሁ። በእውነት በጣም ባለጌ ነው። ይሄ የተቀዳ እኮ ተልኮ ልጅ እኮ ነው። እኔ እኮ እሱን እኮ ዲፌንድ ሳደርገው ነበር እና ልክ ወጥቼ እንዳለ ላኩልኝ ልጁ አልሬዲ የሆነ ደግሞ ታዋቂ አትሌት ታዋቂ ብነግርህ ትደነግጣለህ። ታዋቂ አትሌት ወዷት ዴዚ እና ዴዚ ራሷ ይሄ ልጅ ነው በመሀላቸው እንትን ያደርጋል። ራሱ አትሌቱ ነው ወይስ የአትሌቱ ልጅ? የአትሌቱ ልጅ ታዋቂ በቃ ታዋቂ። ብሔሩ ምንድን ነው? ብሔሩ አልናገርም። ብሔሩ ከነገርኩ ታውቀዋለህ። ብዙ አሉ እና ይሄ ራሱ አሁን በአባቷ ነጭ ናት። መንሱር አላለ መንሱር አትሌት ነው እንዴ? መንሱር እኮ የታይኳንዶ እና የፌዴሬሽን ፕሬዚደንት ነው። ታውቃለህ? መንሱርን እኮ ገብረ እግዚአብሔር ገብረ ማርያም ነው የሚሆነው። አምሴሬት ጋር በደንብ አድርጋችሁ አዳምጡ። ቀነኒሳ አይደለም። ይሄ የአትሌት ልጅ ማን ነው? ወዷት እሱ ይሻላል። በጣም አትሌት ነው። በጣም ጥሩ ታውቃለህ። ጥሩ ነበር። ግን እሱ ባግራውንዱ ጥሩ ነው። እናትየውም ትወደዋለች። የማን እናቲቱም በጣም የአትሌት ልጅ ትወደዋለች። በጣም ስልና ያለው በጣም ጎበዝ በጣም ጥሩ። እናቲቱ ቲና ትባላለች። እናቷ ደግሞ በጣም ጎበዝ ናት። በምትኖርበት ሀገር አሪዞና በጣም ብዙ ስራ ሬስቶራንቶችን ምናምንም ብዙ የሞከረች እና በጣም ጎበዝ እናት ናት። ጀግና ናት። የዴዚ ማለት ነው። የዴዚ እናት
ግን የሳሉት ግን እንደ ባለጌ እንደ መጥፎ አድርገው ነው አይደለም። ትዳር ነበራት ነጭ፣ ባሏ ደግሞ የተወሰደባት በሌላ ሀበሻ ሴት ነው። ባሏ እኮ ኦሮሞ ነው ይባላል። አለም ነጭ ነው እኮ ነጭ ኦሮሞ። ስሙን አውቀዋለሁ ብነግራችሁ ያው እንትን አይሆንም ብዬ ነው። የባልየውም ስም ሁሉም ኢንፎርሜሽን አለኝ እና በደንብ እንሄድበታለን። አሁን እኔ ምንድነው የኔ ጉዳይ ለዴዚ እናት እንዴት አድርገን ነው ልንረዳት የምንችለው? ቢካዝ ጉቺ 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 ወንበሪ ከዚህ ድጋ በደባደብ ቴስታ ምናምን ነው የምሰነዝረው። ወርጋሪ ደበል እንዴ እንዴ ድንቅ ሆርሞኑ እየተቀላቀለበት ሰማ እንደ ተርሚኔት የተቀላቀለበት በጣም ያስቸግራል። ስማ ያልሰማው ነገር የከበቧትን ሰው በደንብ አድርጋችሁ ተመልከቱ ጋይስ። ለምን ነው ግን ፌር የማትሆኑት? ፌር ሁኑ። ኮፒሊንክ እና ታፕታፕ አድርጉ ጋይስ። ፌር ሁኑ እንጂ ለምን ነው ግን ፌርነት መሆን ያቃታችሁ? አንተ የከበቧትን ሰው እያዩ አይ እነዚህ ዘረኞች አይደሉም እንዳለ የከበቡ የት እየሄደ ኤድመንድ ቤት እንዳለ የሚዞር አንተ በአንዴ እኮ አያቸው። ግን ተጋሩ ላለፈው 2 ቀን ግን ሶሻል ሚዲያን እኮ ቀጥ አደረጉት እኮ በአንድ እግሩ አቆሙት። ሴጋው ግን ክራንቻ ምናምን እያረግታል። አሁን እንዲህ አይነት ነገር ምንም ዘር አያስፈልገውም ነበረ። ሄደች ሮጦ ብሔሩ መርጦ መደበቁ ምን ማለት ነው? ምን ማለት ነው? ይኸውላችሁ ቲኬት ቆርጣለች ልትሄድ ነው። ኦኬ ግን ይዘዋት የሚሄዱ ሰዎች ወደ ወሳ ቤቢ አይኔ ቆንጆ ወሳ አልሰማም እንዴ? አሞራው በቲክቶክ ሲዞር ዋለ፣ አሞራው በቲክቶክ ሲዞር ዋለ። ጥሏቸው ሄደ። ጌታቸው ረዳ ጥሏቸው ሄደ። በትልቅ አሁን ቲፒኤልኤፍ አጀንዳ አገኘ። አንተ ላለፈው 2 ዓመት ቲፒኤልኤፎች ግን ያ ሁሉ ህዝብ ሲያልቅባቸው ያ ሁሉ ህዝብ ሲራባቸው ያልተነፈሱ አስበሃል? አሁን ደግሞ በዚህ አንዲት አማራ እናት ልጅን ለትግሬ አልሰጥም ስላለች አጀንዳ አድርገው እናንተና ሁሉ ሲያወሩ ነበር። ዛሬ አስበሃል? ላለፈው 2 ዓመት የትግራይ ህዝብ ታውቃለህ እያሳለፈ ያለው በፕሪቶሪያ ስምምነት ችግር አንድ ነገር ሳይፈጸም ቀርቶ የፕሪቶሪያ ስምምነት ሳይፈጸም ቀርቶ ጌታቸው ረዳ ጥሏቸው ወደ ፌዴራል መንግስት ገባ። አልተነፈሱም፣ አላወሩም። ደብረጽዮንና ጌታቸው ረዳ ላይ አንዲት እናት የተቀመጠበችን ወንበር ወርወረቦች ታስታውሳለህ? አላወሩም። ተበሳጭታ ባደው ይኸውልህ የተቀመጠችበትን ወንበር ስታነሳው እንደተቀመጠች ነው አቃላል እንዲህ ወሰደኝ በአየር ላይ ቁጭ አለች። ልጄን አልሰጥም ስትል እንትን አድርገውት እች ዜድ የምትባለዋ ግን ሁሉም እንዳሉ ከለራቸውን ኤድመንድ ቤት ገብተው ከለራቸውን አሳዩ። ትክክለኛ ከለራቸውን የዘቀጠ የመጨረሻ የዘቀጠ ትውልድ ማለት በእውነት የዘቀጠ ብቻ ሳይሆን ለትግራይ ህዝብ አሳዘን የለ ታውቃለህ። እነዚህ ሰዎች 2 ዓመት ዝም ብለው ድምጻቸውን አጥፍተው ምንም ነገር ሳያወሩ ይህን አጀንዳ አድርገው በየቤቱ ከፍተው ትልቅ ብዙ የሚወራ ነገር አለ እኮ። ጌታቸው ረዳ በል ብራዘር ይህ እንትን የተመረጠውን ጊዜያዊ ፕሬዚደንት አይተዋል። ታዲያ ወዲህ ጋር ማለት ይህ እኮ ለትግራይ ህዝብ እኮ ጥሩ አይደለም ጋይስ። ትግራይ ህዝብ ያ ሁሉ ነገር 1.5 ሚሊዮን ሰው ሙቶባቸው ምንም አልመሰላቸው። ምንም ናት አንድ ስካመር ግን ዋጥ እኮ ነው ያደረጉት። 2.5 ሚሊዮን ትግራውያን 67% የትግራይ ህዝብ በአሁኑ ሰዓት በጣም በትልቅ ችግር ላይ ነው ያለው። አያወሩም ስለዛ ጉዳይ አይቅር ይላል። አረ ፓስተርን የሰማሁት ሎዛ ጎንደሬ ነኝም እንዴት እንደሆነ ዩቱብ ላይ እንገናኝ ላስረዳችሁ። ይሄዳል እኮ የደደብ ጎንደር መሞኝ እኮ ያ ጎንደር መገንጠራ
ጎንደር ደግሞ ክልል ሊሆን ነው ታውቃለህ። ክልል ላደረገው ነው ተሳካልኝ። ሰምተሃል መብረቁ? አሁን አስለፈለፍኳቸው የምል ቤታቸውን እየከፈቱ እነ ዩሪ እነ አማራ ኪላ እነ ዘረ ያዕቆብ እያለቀሱ ነው። እነ ቤተልሔም ዳኛቸው እያለቀሱ ነው። መንግስት እሺ ብሎኛል። አሁን ወደ ክልል እንሄድ እያሰብን ነው። መብረቁ ወሎ ሊወስድ ነው። አንቱ ጎንደርን መብረቁ ግን ጎንደርን እስከ ምዕራብ ጎጃም ድረስ ማለት ነው። እስከ ምዕራብ ጎጃም ድረስ ሰሜን ጎጃም። ኤኒዌይ አሁን የዚህ ልጅ ጉዳይ ጋይስ እናቲቱ በጣም አሳዝናኛለች። እናቲቱን እናንተ እናት ብትሆኑ ምን ታደርጋላችሁ? ምን ታደርጋለህ አንተ አስበሃል? ግን ያው ሰሜን እዟ መብረቃዊ ጥቃት አድርጎባታል ይባላል። የልጅቷን ወሬቴ ማን ነው እሱ? አሞራው ነው። መብረቃዊ ጥቃት አድርጎባታል ሰሜን እዟን የልጅቷን። አይ እኔ አልመሰለኝ፣ ገና አላገኛትም። እኔ አይመስለኝም። እሱን ከመታው ግን በታቃይ በእንትን ይመስል በአየር ነው የወሰደው። በድሮን ነው የወሰደው። የማይቀር ነው። ልትሄድ ነው የሚባል ነገር አለ። ነው የወሰደው። ልትሄድ ነው በቃ። አሁን እኮ ከእናቱ ጋር ለም ያለችው ነች አይደለች? ወጣች ዲሲ ነው ያለችው። እናቲቱ አረዞና ነው ያለችው። ልጅቷ ዲሲ ነው ያለችው። ዲሲ በእድሜዋ የሚበላልጡ እነዚህ ሰዎች ግን አሁን ለምሳሌ ዜድ አስወርት ጋር የ75 ዓመት ሴትዮ ናት የተወለገች። ስማ ዜድ የምትባለዋ ግን የታኘ ከሸንኮራ ገዳ አትመስልም? ያመረጡ አለቀ። እኔ ተስፋ የቆረጥኩት ፓስተር ሂዊን ቀጠቀጠቻት ሲባል እኮ ነው። ቀጠቀጠቻት በቴስታ በጫማ ጥፊ በቦክስ በማጣደፈቻት እኮ ማ ዜድ ሂዊን ሂዊ ድሮን ማለት ሂዊ ድሮን እቺ እንትኗ ደቡብ ተደባድበው ፊት ለፊት ተገናኝተው እና ደበደበቻት። እንዴ ፓስተሬን አልሰማም እንዴ? ሰማኝ ይኸውልህ ዜድ እኮ ወንድ እኮ ነው። ዜድ ከኋላ መጣች። ፒዊን አንዴ ነይ ላናግር ስላት ዜድዬ እንዴት ነሽ ምናምን ብላ ልስቅ ስራ ኧረ እኔ ጊዜ የለኝም ብላ ወደ አሌ ነገር አስገባቻት እና አንዴ በቦክስ ሰጠት፣ አንዴ በቴስታ ሰጠት፣ አንዴ በጫማ ጥፊ ሰጠት። ስለ ሂዊ ወደቀችና መሬት እግሯን ንክስ እግሯን ነከሰቻት። እግሯን በምን ተጣልተው ይቀጣጠሩ ነበር። ከዚህ በፊት እንገናኝ ተባባሉ። ያችኛቱ ትግሬን በጣም ነው የምትሳደበው። ተሳደብ ነበር እና እኔ አገኝሻለሁ አንድ ቀን እያለች ሲዝት ነበረ አቶ ዜድ። እንደ የት ነው ያለው ዜድ እና ሁለቱም እንትን ናቸው። ምንድን ነው በእስራኤል የሚቀጠቀጣት ሀገር የነበረችው ፓለስታይን አይደለም። ዲ አዘር ዋን ቤይሩት ናቸው ሁለቱ። ቪዲዮ አለ፣ ቪዲዮ አሳይ። ቤይሩት ናቸው አለ እንደ እዚህ ጋር በፈልገው right now give me 2 minutes። ቀደም እኮ ደግሞ ጌም ልካል ነበር እኮ ሂዊ ጌም ተረፋኗ መታከሚያ እኮ ነው። አሁን እኮ ጌም ልካል ነበር። አሁን ከመገብቼ ጌም ልካ ነበረ። ቤይሩት ጋይስ ቴንክ ዩ። ዜድማ እኔ አሁን ዜድ ባገኝ እሮጣለሁ ወደ ዛ ሌላ ከዜድ ጋር በደባደብ ድንጋይ ነው ወረውረው ሮጬ ነው ማመልጠው። ያስፈራ በእናትህ ፊቱ ራሱ ሲያስፈራ አይተኸዋል? የሆነ በባለፈው መጥቶ የመጀመሪያ ጊዜ አይ ኔቨር ኑ ለመጀመሪያ የሆነ ጌም እየተጫወት መጣና እኔ ደግሞ ታውቃለህ ማይ ፈርስት ኢምፕሬሽን አላውቀውም። ባባ ይለኛል። ባባ ጌም ትጫወታለሽ እንዴ? ጌም ትጫወታለሽ እንዴ ባባ? ወጣሁ መጀመሪያ እያየሁ ነበር። ሴት ነው ወንድ ነው? ቆይ ምን ብዬ ልመልስ? ወኝ ጌሻቅ ምን ብዬ ልመልስለት? ባባ እንዴ አሰማም እንዴ ይለኛል። ወላሂ ቪዲዮ ተለቋል። ልክ እንደ ድራ ነው ሻክ ያደረከው እንደ ዴዚ ጅቦን ስታየው። አዎ እኔ ሻክ ነው። ምክንያቱም ግራ ገባኝ እና በምን ፕሮናውን ልመልስለት? በምን ጾታዊ መልስ ልመልስለት? አንተ የሆነ ታውቃለህ፣ ይሄ ዲፎርም ያደረገ በሴትና በወንድ መሀል ይቀራል አለ እዛ። ባባ አይሰማም እንዴ? ምንድን ነው ጀዝባ ነው እንዴ? ደግሞ እንትን እያደረገ ነው ሊያናፍቅ ነበር። አጎቴ ዛሬ ለፈኝ አልኩት። ምንድን ያልከው? አጎቴ ዛሬ ለፈኝ ጌምኔ ብዙ አልጫወት ምናምን አልኩት። ማነው አጎቴ የምትለው? አንተ ነው አልኩት።
ማነው አንተን የምትለው? ድምፁ እኮ ከኔ ጎርነር እኮ ነው። እንደ እርሶ ሆን እሺ፣ ይቅርታ አንተ ስላልኩ ተናደሩ። እንደ እርሶ ሆን ይቅርታ፣ ትልቅ እርሶ ይቅርታ። ማን እርሶ የምትለው? ዝልጥ ነው እንዴ? ከዛ መሳደብ ጀመር። መቼ ነው ተቀርቷል? እሱ ነገር አጠርቶ ተፎስቷል። ጌታም አነስት ሪያክሽን ነው። እኔ ጃኒ መጀመሪያ ሚት ሳደርገው ወንድ መስሎ ነበር። ጃኒ ራሱ ድምፁ ጎርነን ያለ ነው። ጃኒ ታውቃለህ አይደል? ሰላም ነህ ነው ባባ እኔ ሰላም ነው መጫወት ፈልጋለህ ጎርነን ያለ ነው። እና አሁዝ ላይ ሄርማፍሮዳይት ነህ ምናምን ብዬ አትሊስት ጃኒ ፌስዋን ምናምን ስታየው ሴት ትመስላለች። ጃኒ ቅድም እዚህ ጋር ስያት ነበራል። ፍራው የሚባለው ልጅ የዴዚን እናት በጣም ዲስስፔክት አድርጓታል። ከላይ ሀብ ዳት ፎን ፕሊዝ ከዛ ነው ፎሎ እዚሁ እንዳለ ፎሎ ፕላስ ምልክቷን ጠቅጠቅ አድርጉ። በበረቁ ምን ትላለህ? አሁን ግን በዚህ ባለው ጉዳይ አንደኛ ጉዳዩን በደንብ አልተከታተልኩትም ወንድሜ፣ ምንም አልገባኝም። የተቆራረጡ ቪዲዮዎች ናቸው የደረሱኝ። ገና ለማወቅ እየሞከርኩ ነው። ለዛ ነው ጸጥ ያልኩት። የዴዚን እና የዛን ከኋላ ባግራውንድ አታውቀውም? ልጁን አውቀዋለሁ። ዴዚ የምትባል ልጅ አማሏል። እሷም አሁን ከእናቷ ጋር ተጣልታለች። ብቻዋን ተከራይታለች። አጠር አድርጌ ነው የምነግርህ። ብቻዋን ተከራይታ ነው እየኖረች ያለችው። ፓስፖርቷን ተቀምጣለች ልጁ ጋር እንዳትሄድና እንዳያረጋት ማለት ነው እሱ እና አሁን በሂደት ላይ ነው። አሁን እግሯ ተነስቶ ሄደ ማለት እችለች ሊያረጋት እናቷ ላይ ነው እንደዛ ይዛተው እናቷ ላይ እንዴት ልጅየውን ወደ እናትየው ላይ የምዝተው በምን አሁን ለምሳሌ አሁን ከዚህ በፊት የነበረች ሚስት ለምን ነው ይባላል? ምን እንደታውቃለህ?